ጤና ይስጥልን ውድ የጋዜጣ ፕላስ ተከታታዮቻችን፣ ይህ ሰሞንኛ የተሰኘ ፕሮግራማችን ነው። በዛሬው ዕለት ቴክኖሎጂና ቴክኖሎጂ ነክ ጉዳዮች ላይ ቆይታ ልናደርግ ወደናል። በዚህም በኢትዮጵያ ቴክኖሎጂ ባለስልጣን ዋና ዳይሬክተር የሆኑትን አቶ ሰለሞን ጌታቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ በዚህ ርዕሰ ጉዳይ ላይ ሰፋ ያለ ማብራሪያ እንዲሰጡን ስለፈቀዱ ስለ ጊዜው እጅግ አድርጌ አመሰግናለሁ። ኦኬ፣ አሁን በዚህ በሀገራችን ቴክኖሎጂ ክስተት በሚመስል መልኩ በተለያየ ጊዜ እየጨመረ ከጊዜ ወደ ጊዜ እየተሻሻለ እየጨመረ መጥቷል። እንደው ይህም ደግሞ በስርዓት ካልተያዘና አስተዳደራዊ ሂደቱ ቁጥጥሩ ከሌለ የጎንዮሽ ጉዳቱ የሚከፋ ይሆናል። ከዚህም ጋር ተያይዞ ጨረራና ኒውክሌር ቴክኖሎጂ ምንድን ናቸው? በኢትዮጵያስ ታሪካዊ ዳራው ምን ይመስላል? እስኪ ወደሚለው። ጥሩ፣ አመሰግናለሁ። እውነት ነው እንዳልከው ቴክኖሎጂን በአግባቡ ካልተጠቀምንበት ጥቅሙ እንዳለ ሁሉ የጎንዮሽ ጉዳት አለው ማንኛውም ቴክኖሎጂ። ስለዚህ የጥቅሙ የጎላ እንዲሆን ጉዳቱ የቀነሰ እንዲሆን ክትትልና ቁጥጥር ማድረግ ያስፈልጋል። በመጀመሪያ ላይ ያነሳው የራዲዬሽንና የኒውክሌር ቴክኖሎጂን ስናነሳ እንግዲህ በዓለም አቀፍ ደረጃም ይሁን ከሀገራችን በአህጉራችንም ደረጃ ያለውን የተወሰነ ነገር ብናነሳ ጥሩ ይመስለኛል። በዓለም አቀፍ ደረጃ ይሄ የራዲዬሽንና የኒውክሌር ቴክኖሎጂ በተለያዩ ዘርፎች ላይ አገልግሎት ይውላል። አገልግሎቱ የሚውለው በአብዛኛው በጤናው ዘርፍ ላይ በሽታን ለመመርመር ወይም ዲያግኖሲስ የምንለው የምንጠቀምበት ይሆናል። እሱ ብቻም አይደለም፣ በሽታን ለማከም ወይም ለትሪትመንት ብለን የምንለው ሊሆን ይችላል። ከዛ ውጭ ግን በግብርናው ዘርፍ ላይ ሊያገለግል ይችላል። የፕሮዳክሽንና ምርትና ምርታማነትን ለማሳደግ በሚያስችል መልኩ ምርጥ ዘርን ከማውጣት በእንስሳትም ሆነ በአትክልት ላይ ሊያገለግል ይችላል። የመስኖ ፕራክቲስን ላይም እንደዚሁ በጣም ኢፌክቲቭ የሆነ ውሃን በአግባቡ መጠቀም በሚያስችል ደረጃ ኮንትሮል ለማድረግ የሚያስችልበት ደረጃ ሊሆን ይችላል። ሌላውም ደግሞ በሽታን ከመከላከል ጋር ተያይዞ ሊሆን ይችላል። በኋላ ላይ እመጣበታለሁ። በተለይ ከዚህ ከቆላ ዝንብ ጋር ጸጸፍ ላይ የሚለው እኛ ሀገር ላይ በጣም ትልቅ ፕሮጀክት ያለ ስለሆነ እሱም ላይ እመጣበታለሁ። በግብርናው እንደዚህ አይነት ስራዎች ላይ ይሰራል። በኢንዱስትሪው ላይም ደግሞ እንደዚሁ በማኒፋክቸሪንግ ኢንዱስትሪም ላይ ሊሆን ይችላል። በኮንስትራክሽን ኢንዱስትሪ ላይ ሊሆን ይችላል። የመንገድ ግንባታ ሊሆን ይችላል። የህንፃ ግንባታ ሊሆን ይችላል። ጥራትን ከመቆጣጠር ጋር ሊሆን ይችላል። እነዚህ የማኒፋክቸሪንግ ኢንዱስትሪስ የምንላቸው ላይ እነሱ ላይ ሊሆን ይችላል። ከማይኒንግ ጋር ብዙ አገልግሎት ይውላል። ከውሃ ከርሰ ምድር ላይ ያሉ ውሃዎችን ለማወቅ የማይኒንግ ኤክስፕሎሬሽን ላይ እነዚህ ሶርሶች ወይም ደግሞ የራዲዬሽን ቴክኖሎጂ ጥቅም ላይ ይውላል። ለብዙ እና ዘርፈ ብዙ የምንላቸው በኢኮኖሚና ማህበራዊ ዘርፎች ላይ አገልግሎት ይውላል። እንግዲህ ምንድን ነው ይሄ ራዲዬሽን የሚለውን ነገር ብናነሳው ጥሩ ነው። ራዲዬሽን ማለት ቅንጣቲት መልክ ኢነርጂ ከአንድ ቦታ ወደ አንድ ቦታ ሲሄድ ማለት ነው፣ ሲዘዋወር ማለት ነው። እና ኢነርጂ ነው። ያ ኢነርጂን ነው እንግዲህ ለተለያዩ ቅድም ላልኩት ፐርፐዝ ልንጠቀምበት፣ አላማ ልንጠቀምበት የሚያስችለን ማለት ነው። እና ይሄ ኢነርጂ ቅድም ላልኩት ለተለያዩ ፐርፐዝ ላይ እንደሚያገለግለው ሁሉ ኃይል እስከሆነ ድረስ ደግሞ በአግባቡ ካልተጠቀምንበት ደግሞ ጉዳቱ በግለሰብ ላይ፣ በህብረተሰብ ላይ፣ በአካባቢ ላይ፣ በአሁኑና በመጪው ትውልድ ላይ ጉዳት ያመጣል። ይሄንን ፕሮፐርሊ ሬጉሌት ማድረግ፣ መቆጣጠር፣ የቁጥጥር ስርዓቱን ዘርግቶ ከመግባት ጀምሮ እስከ መጨረሻው በፈረንጆቹ አገላለጽ ፍሮም ክራድል ቱ ግሬቭ ይሉታልና ከውልደት እስከ መቃብሩ ድረስ በቁጥጥር እይታ ውስጥ መሆን መቻል አለበት። እና ቴክኖሎጂው በባህሪው ከሌሎች ቴክኖሎጂ ትንሽ ለየት የሚያደርገው የጎንዮሽ ጉዳቱ ከተከሰተ አደገኛ ነው። ከሌሎች ቴክኖሎጂዎች ጉዳቱ አደገኛ ነው ፕሮፐርሊ ኮንትሮል ካላረግ ነው።
ልክ እንደዚህ ቅድም ማልኩት እንደሚጠቅመን ሁሉ በደንብ ካልተከታተል ነው ጉዳቱ ቅድም እንዳልኩት ለትውልዱ ለሚሸጋገር ጉዳቱ ሊያመጣ ይችላልና ቁጥጥሩን ከተጠቀምንበት ቁጥጥሩን በትክክል ከሰራንበት ግን እውነት ነው ዓለም እንደተጠቀመበት የተለያዩ ሀገራት ላይ እሱን ተጠቅመው እንዳደጉት ተጠቃሚ እንደሆኑት እኛም እንደዚሁ መጠቀም የሚያስችለን ይሆናል ማለት ነው። አመሰግናለሁ። እንደ ኒውክሌር እና ጨረራ ምንጭ መሳሪያዎች ወይም ቁሳቁሶች ወደ ሀገር ውስጥ ሲገቡ ሲወጡ እንዲሁም ሲዘዋወሩ ቀጥልም ደግሞ ሲወገዱ አወጋገዳቸው ላይ ያለው የቁጥጥር ተግባር በእናንተ ተቋም ወይም በባለስልጣን መስሪያ ቤቱ ምን ይመስላል? በጣም ጥሩ። አሁን ወደዚህኛው ከመምጣቴ በፊት በእኛ ሀገር ኮንቴክስትስ ምን ይመስላል፣ በእኛ ሀገር ነባራዊ ሁኔታ ይሄ ቴክኖሎጂስ ምን ይመስላል የሚለውን ቅድም ጨመር ላድርግባት። በእኛ ሀገር ነባራዊ ሁኔታ ልክ እንደ ሌሎቹ ጎረቤት ሀገሮቻችን ወይም አፍሪካ ሀገራት ላይ እንዳለ ሁሉ በአብዛኛው በሕክምናው ዘርፍ ላይ ይውላል። በሕክምናው ዘርፍ ላይ ለምርመራና እንደዚሁም ለሕክምና ይውላል ማለት ነው። ለምርመራ ብለን የምንለው ዲያግኖሲስ የምንላቸው ኖርማል ኮንቬንሽናል ኤክስሬይ የምንለው እንደምታውቁት ኤክስሬይ ወይም በተለምዶ ራጅ የሚባለው ማሞግራፊ የሚባላል። ይሄ የጡት ካንሰርን ቼክ የምናደርግበት መሳሪያ ሊሆን ይችላል። ሲቲ ስካን የምንለው አለ። ለሲቲ ስካን 3D ኢሜጅ ነው። ያኛው የኤክስሬይ የምንለው በኤክስዋይዝ 2 ኢሜጅ ነው። 2 ዳይሜንሽናል ኢሜጅ የሚሰጥ ነው። ከሱ በኋላ ሌተስት ሆኖ የመጣው የ3D ኢሜጅ የሚሰጠው ሙሉ ኢንፎርሜሽን የሚሰጠው የሲቲ ስካን ነው። ሲቲ ስካን በብዛት በአብዛኛው ጥቅም ላይ የዋለ ያለው፣ ሌሎቹም እንደዚሁ። ከምርመራ ከሕክምናው ጋር በተያያዘ ደግሞ የራዲዮ ቴራፒ የምንለው በፊት በብቸኝነት ጥቁር አንበሳ ሆስፒታል ላይ የነበረው አሁን በዩኒቨርሲቲ ሆስፒታሎቻችን ከ5 በላይ ሰፋ ብሎ አገልግሎት ላይ እየሰጠ ያለው እነ ጅማ፣ ሀረማያ ሰፋ ብለው የሄደ አሁን ደግሞ ጎንደር ላይ በሂደት ላይ ያለ ሐዋሳ እንደዚህ አይነት ሰፋ ተደርጎ እየተሰጠ ያለበት ሁኔታ ነው ያለው። ይሄ አሁን ካንሰርን ትሪት የምናደርግበት እንግዲህ ሁለት ነገሮችን እንያዝ። ይሄ ቴክኖሎጂ በአግባቡ ካልተጠቀምንበት ካንሰርን ዴቨሎፕ ሊያደርግ ይችላል። ካንሰርን ትሪት የምናደርግበት በዚህም ቴክኖሎጂ ነው። ሶ በሀገራችን ላይ በሕክምናው ዘርፍ ላይ እነዚህ ዘርፎች ላይ እያገለገለ ይመጣል። ወደ ግብርናውም ስንመጣ ቅድም ጠቀስ አድርጌ ለማለፍ የፈለኩት የጼጼ ወይም ደግሞ የቆላ ዝንብ በሽታ የገንዲ በሽታና የቆላ ዝንብን ከማጥፋት ጋር ተያይዞ ይሄ ቴክኖሎጂ አገልግሎት ላይ ይውላል። የምንጠቀምበት የራዲዬሽን ሶርስ ነው፣ የኮባልት 60 የምንለው ማለት ነው። ይሄንን ቴክኖሎጂ የምንጠቀመው ከምን ጋር አያይዘን ነው? መጨረሻ ላይ በተለያዩ ኢንቴግሬትድ አፕሮች ተጠቅመን ወደ 5% ሲቀር ፖፑሌሽኑ ይሄ ዝንብ ማለት ነው በማምከን ዝርያውን በማምከን ከዛ ወደ ጫካ ሲለቀቅ ግንኙነት ሲፈጥር ማምረት እንዳይችል ማለት ነው። ስለዚህ ዝርያውን እንዲቋረጥ ማድረግ ማለት ነው። እና ይሄ ወደ ላቲን አሜሪካ በፍሩት ፍላይ ላይ በጣም ሰክሰስፉል ሆነዋል። እኛም ላይ ግን በቆላ ዝንብ ጼጼ ፍላይ የምንለው ላይ በጣም ጥሩ ደረጃ የሚባል ነው። ሰው ከግብርናው አንጻር እንደዚህ አይነት ስራዎችን እንሰራለን። በማይኒንግ ላይ ማይኒንግ ኤክስፕሎሬሽን ላይ፣ በኮንስትራክሽን ላይ ይሄ ለጥቅጥቃት ለመንገድ ጥቅጥቃት ላይ የምንልከው ኒኩላር ዴንሲቲ ጌጅ የምንለው እነዚህን ዘርፈ ብዙ የሆኑ ስራዎችን እየሰራን እንገኛለን። ጥቅም ላይ የዋለ ይገኛል። እንግዲህ ይሄ ጥቅም ላይ ሲውል የቁጥጥር ስርዓታችን ምን ይመስላል ወደሚለው እንምጣ። ቅድም እንዳልነው የጎንዮሽ ጉዳት ካለው ፕሮፐርሊ ሬጉሌት ማድረግ መቆጣጠር ያስፈልጋል። በዚህ ጋር ላስቆምት። ምናልባትም በአዲሱ አዋጅ ቁጥር 1263 ህዝባር 2021 ላይ ከሱ ጋር አያይዞ በጣም ጥሩ። አሁን ከ1263 በፊት የኢትዮጵያ ጨረራ መከላከያ ባለስልጣን ሆኖ ሲቋቋም በነበረበት ላይ የቁጥጥር ስርዓቱን ዘርግቶ ቅድም እንዳልኩት ከአገባብ እስከ መጨረሻው አወጋገድ ድረስ ባለው ስርዓት ዘርግቶ ነው የሚሰራው። እንዴት ነው ይሄን የምንቆጣጠረው ሲባል ይሄ ቴክኖሎጂ ወደ ሀገር ውስጥ ሲገባ ጀምሮ ማሳወቅ የምንለው ኖቲፊኬሽን የምንለው ስርዓት አለን።
ማንኛውም አካል ይህን ቴክኖሎጂ ወደ ሀገር ውስጥ ሲያስገባ መጀመሪያ ማሳወቅ አለበት። ያሳውቃል። ከዛ በኋላ የመግቢያ ፈቃድ ወይም ኢምፖርት ላይሰንስ ይጠይቃል። ኢምፖርት ላይሰንስ እንደዚሁ መስፈርቱን ማሟላቱን ታይቶ ኢምፖርት ላይሰንስ ይሰጠዋል ለጠያቂው። ከዛ በኋላ ደግሞ አገልግሎት ላይ ሲያውል ኦፕሬሽናል ላይሰንስ እንለዋለን። ካስገባ በኋላ ወደ ተግባር ለመግባት የተግባር ፈቃድ ወይም ኦፕሬሽናል ላይሰንስ እንሰጠዋለን። ይሄንን የምናይበት ሁለት ነገሮች በዋነኛነት ይታያል። አንደኛ ያ የሶርስ ወይም ደግሞ ኤክስሬ አሁን ለምሳሌ እዚህ ክፍል ውስጥ ነው ተብሎ ከታሰበ ለዛ የሚያስፈልገው የስፋት መጠን፣ ለዛ የሚያስፈልገው ከዚህ የሚያመነጨው ራዲዬሽን መከላከል የሚያስችል የግንባታ ሂደት መኖሩን ቼክ የምናደርግበት አንዱ ነው የተግባር ፍቃድ ለመስጠት። ሁለተኛው ደግሞ ይህንን ቴክኖሎጂ ኦፕሬት የሚያደርገው ወይም አገልግሎቱን የሚጠቀመው ባለሙያ ፕሮፌሽናል መሆኑ የዛም ባለሙያ ቼክ እናደርጋለን እና ይህንን ሲያሟላ የተግባር ፍቃድ ይሰጣል። የተግባር ፍቃድ ስንሰጥ አንድ የተሰጡት የሚያልቅ አይደለም። እንደየ ሂደቱ የቁጥጥር ስርዓት አለ። ለምሳሌ የተግባር ፍቃዱ በአንድ ዓመት የሚያልቅ ሊሆን ይችላል፣ በሁለት ዓመት ሊያልቅ ይችላል፣ በአራት ዓመት የሚያልቅ ሊሆን ይችላል። እነዚህ ክፍፍሎቹ ከምን የመጡ ናቸው? እንደ ሃዛርደስ ኢፌክቱ ወይም የጎንዮሽ ጉዳቱ በጣም ገዘፍ ባለው ላይ ቁጥጥሩን ጠንከር እናደርግና በአንድ ዓመት ይሆናል ማለት ነው። መለስ ያለውን በሁለት ዓመት፣ በጣም አነስ ያለውን እንደዚሁ 4 ዓመት። ይሄ እንግዲህ የዓለም አቀፍ ፕራክቲስ ነው፣ የኛ ብቻም አይደለም። ዓለም አቀፍ ፕራክቲስ ግሬድድ አፕሮች ይሉታል አፕሮቹን ማለት ነው። እና በጣም ሃዛርደስ የሆኑ አደገኛ የሆኑ ላይ ጥብቅ የሆነ ቁጥጥር ይፈልጋል። ለስ ሃዛርደስ የሆኑት ላይ ደግሞ መለስ ያለ በሚለው አፕሮች ማለት ነው። ይህንን አሁን መጀመሪያ ያልኩት ከውጭ ሀገር ሲገባ የማሳወቅ ኢምፖርት ላይሰንስ፣ ከዛ ወደ ተግባር ሲመጣ ኦፕሬሽናል ላይሰንስ እንሰጠዋለን። በተሰጠው ላይሰንስ መሰረት እየሰራ ስለመሆኑ ደግሞ በአካል ኬድና ኢንስፔክሽን ይሰራል ማለት ነው። የኢንስፔክሽን ስራ አለን ማለት ነው። ባለሙያዎቻችን መሳሪያዎች አሏቸው። እንደተባለው እየተሰራ ያለው መሳሪያ አንደኛ መሳሪያው የሚፈልገውን የጨረራ መጠን ያወጣሉ። አሁን በሕክምናው ላይ በስፋት እንሄዳለን ብለናል አይደል? እሱ ላይ እንደው ፎከስ እናርግና ለምሳሌ አንድ በሽተኛ ያንን ሲቲ ስካን እንውሰድና አሁን ሲቲ ስካን ላይ የሄድ ላይ ሊሆን ይችላል፣ ቸስት ላይ፣ አብዶፐልቪክ ወይም ሌላ ሊሆን ይችላል፣ ክሊኒካል ፓርት ሊሆን ይችላል። ይሄንን ዲያግኖስ ለማድረግ በሐኪሙ የታዘዘለት ቢሆን ለምሳሌ ቸስት ኤክስሬ ላይ እንዲነሳ ሲቲ ቢባል ልክ እሱ ጋር ሲታይ ለሱ የሚያስፈልገው ዶዝ አለ እና ያ ዶዝ በአግባቡ ትክክለኛውን ዶዝ ኦቨር ዶዝም ከሆነ እታከማለሁ ብሎ እየመጣ በሽታ ይዞ ሊሄድ ነው ማለት ነው። አንደርም ከሆነ ደግሞ የሚፈለገው ኢንፎርሜሽን አይሰጥም። አሁን ራጅ የምንለው ብለርድ ይሆናል። ከዛ አይ ደግመህ ተነሳ ይመጣል። ደግሞ ሲነሳ ምን ማለት ነው? ሁለተኛ ኤክስፖዝድ እየሆነ ነው ማለት ነው። እንደሱ እንዳይሆን ኦፕቲመም የሆነ መሳሪያው የሚፈለገውን ዶዝ እየሰጠ ስለመሆኑ የኳሊቲ አሹራንስ ቼክ ይደረጋል። ኳሊቲ አሹራንስ እነሱ በላይሰንሱ መሰረት ፐር ዴይ፣ ፐር ዊክ፣ ፐር መንዝ፣ ኳርተር ኤንድ ፐር አነም መሰራት እንዳለበት ያዛል። ይህንን እየሰሩ ስለመሆናቸው የእኛ ኢንስፔክተሮች ይሄዱና በአካል ቼክ ያደርጋሉ ማለት ነው። እና አንዱ እሱ መሳሪያ ላይ የምናደርገው ነው። ሁለተኛ ባለሙያ ፕሮፐርሊ ያንን እየሰጠ ያለው ባለሙያ በላይሰንሱ ፈቃድ የተሰጠው ስለመሆኑም የምናረጋግጥበት ይሆናል ማለት ነው። ሌሎቹም አሁን ፕሬሚሱ ላይ ቅድም እንዳልኳችሁ ለምሳሌ መስኮትና በር አካባቢ ላይ ሊድ ብሌድድ መሆን አለበት፣ ጨረራውን ወደ ውጭ የማያመነጭ ማለት ነው። እና እሱ አካባቢ ስንጥቃት ሌላ ነገር ካለ በውጭ በኩል ላይ አስታማሚዎች ይኖራሉ። ዌቲንግ ሩሞች አካባቢ ሆስፒታሎች ላይ ይሄ ነገር ይታያል እና እንደውም ሳይረን ምልክት አለ። እሱም ተግባራዊ ከማድረግ አንጻር ብዙ ጊዜ ክፍተት ይታያል። አሁን አንዱ ቅድም እንዳልኩ እንደው ዲቴል እንዳልገባ በሚል እንጂ አንዱ መስፈርቱ ሳይን መለጠፍ ነው። ለምን ማንኛውም አካል እዛ አካባቢ ላይ ይሄ ምልክት ሲያይ ራሱን እንዲያርቅ መከላከል አንዱ ምንድነው ዲስታንስ ስለሆነ ራሱን እንዲያርቅ እንዲችል ሳይኑ መኖር አለበት። ይሄንን ያስገድዳል በፈቃዱ መሰረት።
እሱ ማድረጉ ብቻ አይደለም። ይህንን እንግዲህ ከማሳወቅ አንጻር ላይ በኋላ ላይ እንመጣበታለን። ህብረተሰባችን ንቃተ ህሊና ምን ያህል ነው፣ ወደዛ ላይ መምጣት አለብን። ምክንያቱም አስታማሚ ሆኖ የሚመጣው የተለያየ ማህበረሰብ ክፍል ነውና ያንን ሳይን አንብቦ አውቆ ያደርጋሉ የሚለውን አንዱ ሌላው ኢሹ ነው። ግን እንደዛም ሆኖ ፔሸንት አስታማሚ ዌይቲንግ ሩም የምንለው ላይ የሚወጣው ዶዝ 1 ሚሊሲቨርት ፐር አነም መሆን አለበት ይላል። እንግዲህ ወደ ቴክኒክ ውስጥ እንዳልገባባችሁ ለባለሙያው ደግሞ 20 ሚሊሲቨርት ፐር አነም ይላል። ባለሙያው በስራው ባህሪ እንደሚጋለጥ ይጠበቃል፣ የስራው ባህሪ እስከሆነ ድረስ ማለት ነው። ፔሸንቱ ግን ፐብሊክ ነው። በቃ አስታማሚው ፐብሊክ ነው፣ ህብረተሰብ ነው። ህብረተሰቡ በምንም ተአምር ኤክስፖዝድ መሆን የለበትም። ስለዚህም ሊሚት አለን ማለት ነው። አሁን ዌይቲንግ ሩም አካባቢ ላይ ከዚህ በላይ ካነበበ እያሾለከ ነው ማለት ነው። ጨረራው ኦን ሲደረግ ወደዛ ሩም እየሄደ ነው ማለት ነው። ስለዚህ ምንድነው ተብሎ ሩት ኮዙ ቼክ ተደርጎ ያንን ማስተካከያ እንዲያደርጉ ይገደዳል። ይሄ በጣም ሲሪየስ ስለሆነ ማለት ነው። ኢፌክቱ እንግዲህ በዚህ ስለምናየው ማለት ነውና የቁጥጥር ስርዓቱ ላይ ስንመጣ እንግዲህ ቅድም እንዳልኩት የማስገቢያው አለ። ከገባ በኋላ ላይሰንስ እንሰጣለን። ከላይሰንስ በኋላ በተሰጣቸው ላይሰንስ መሰረት ኢንስፔክሽን ይካሄዳል። እየሰሩ ስለመሆኑ እሱ አካባቢ ላይ በተሰጣቸው ላይሰንስ ወይም በፈቃዱ መሰረት እየሰሩ ካልሆነ የኢንፎርስመንት ወይም የህግ አፈጻጸም ስርዓት አለን ማለት ነው። የህግ አፈጻጸማችን ከቀላል እስከ ከባድ ይሆናል ማለት ነው። አሁን ከቀላል የምንለው ማይነር የሆኑ አንዳንድ ስህተቶች ይኖራሉ፣ በቀላሉ ሊያስተካክሏቸው የሚችሉ እነሱን በዛው በቃል በመንገር ኦራሊ ወዲያው እንዲስተካከል ይደረጋል። ሌላው መለስ ያለው ከሆነ በጽሁፍ ማስጠንቀቂያ ይሰጣቸዋል። በአጭር ጊዜ ውስጥ በ15 ቀን ውስጥ እንደ ሁኔታው እየታየ በ20 ቀን ውስጥ በ30 ቀን ውስጥ እንዲያስተካክሉ ይደረጋል። በጣም ሲቪየር ከሆነ ግን ኢሚዲየትሊ ይዘጋል። እንደ ማሳያ እዚህ ጋር የተወሰደ እርምጃ ካለ? አዎ በስፋት አለ። እሱ ላይ ልጨርስልህና ልክ ይሄንን ይደረጋል። በጣም ሲሪየስ ከሆነ ደግሞ በተለይ በተደጋጋሚ አሁንም አላስተካከል ሲሉ ወደ ፍርድ ቤት ኬዝ ይሄዳል ማለት ነው። ጉዳዩ ወደ ፍርድ ቤት ኬዝ ይሄድና የፍርድ አፈጻጸም ኖሮ በዛ መሰረት ይሰራል ማለት ነው። አሁን ከዚህ ጋር ተያይዞ የዚህኛውን አመት ሪፖርታችንን ፊገሩን በእርግጠኛ ላስታውሰውም እንጂ የ9 ወሩን አፈጻጸማችንን በተመለከተ ምን ያህል የህግ አፈጻጸም በጽሁፍ ይሁን በእሽጋት ይሁን ወደ ፍርድ ቤት የሄዱት ኬዞች አሉ። በኋላ ላይ እሱን ፊገር ልሰጥህ እችላለሁ በትክክለኛው እንጂ አሉን በስነ ስርዓት ከምናያቸው ከምንከታተልበት አንዱ እሱ ነው እና የኢንፎርስመንት ስራችን እሱ ይሆናል ማለት ነው። ስለዚህ መጀመሪያ ፈቃድ አሰጣጥ አለ፣ ከዛ ኢንስፔክሽን አለ፣ ከዛ ኢንፎርስመንት አለ ማለት ነው። ይሄንን ካደረግን በኋላ ይሄ ጨረራ በተለይም ደግሞ የምንለው እንግዲህ የጨረራው ይሄ አዮናይዚንግ የምንለው ብሮድሊ የኤክስሬይ እና ማነት ጄኔሬተር እና ሶርስ የምንለው አለ። ጄኔሬተር የምንለው እንደ ኤክስሬይ የምንላቸው እነ ሲቲ ስካን የምንላቸው ፓወር ስትሰጠው ያንን የሚያመነጭ፣ ፓወሩን ካልሰጠኸው የማያመነጭ ነው። ራዲዬሽን የምንለው ግን ሶርስ የምንለው ማለት ነው። እሱ ግን 24 ሰዓት ነው ኢሚት የሚያደርገው። እሱ ሶርስ አገልግሎቱን ከጨረሰ በኋላ ለምትፈልገው አገልግሎት ላይውል ይችላል እንጂ ሶርሱን ማመንጨቱ አይቀርም። ስለዚህ እንደማንኛውም ዕቃ አትወሰጉደው። ስለዚህ ሲወገድ ምንድነው መሆን ያለበት መሰለ? አንደኛ ቅድም የመግቢያ ፈቃድ ሲጠይቁ እንሰጣቸዋለን ብለናል። ሶርስን በተመለከተ አገልግሎቱን ሲጨርሱ ወደ መጣበት ሀገር እንዲመልሱ አግሪመንት እናስፈርማለን። ምክንያቱም ሀገራችን ላይ ዳምፕ እንዳይሆን ማለት ነው። አንዱ ይሄ ነው። ሁለተኛው ፓርት ላይ ከዚህ በፊት የገቡ የተለያዩ ሶርሶች አሉ። እንደዚህ አይነት ሶርሶችን የምናከማችበት ቃሊቲ አካባቢ ላይ የዲስዩዝድ እንለዋለን ወይም ዌስት እንለዋለን ማከማቻና ፕሮሰስ የምናደርግበት ሴንተር አለን። እዛ እናስቀምጠዋለን። አንዳንድ ጊዜ ደግሞ ሶርሶቹ ይጠፋሉ፣ ይሰረቃሉ እና የሆነ መንገድ ላይ ሊገኙ ይችላሉ። የዚህን ጊዜ አካባቢ ላይ ህብረተሰብ ላይ ጉዳት እንዳያደርስ ኢሚዲየትሊ ፒክ ተደርጎ እዛ ይቀመጣል። ለምን ቅድም እንዳልኩት 24 ሰዓት ነው ኢሚት የሚያደርገውና ሳይታወቅ ህፃኖች ሊነኩት ይችላሉ። የተለያየ ኤክስፖዝድ ሊሆን ይችላልና ይሄንን እናደርጋለን ማለት ነው።
እስካሁን ድረስ የዲስፖዛል ፋሲሊቲ ሀገራችን የላትም። ዲስፖዛል ፋሲሊቲ የላትም፣ ግን ኢንትሪም ስቶሬጅ ወይም ለጊዜያዊ ማከማቻ ማስቀመጫ የሚሆን አላት። ይሄንን በኋላ ላይ በስፋት ልንመጣበት እንችላለን። የቆይታ ጊዜውን ረዘም ላለ እንዲሆንልን ከተፈለገ ፕሮሰስ የምናደርግበት ሜካኒዝም አለ። ሶርሱን እናወጣና ሶርሶቹን ይሄንን የኛም ባለሙያዎችም እየሰሩት ነው ያሉት። አሁን ላይ አቅማቸው ተፈጥሯል። በበርሜል ውስጥ ተደርጎ ከ50 እስከ 70 ዓመት ሊቆይ በሚችል ጉዳት ሳያስከትል ሊቆይ በሚችል ሁኔታ የምናደርግበት ኮንዲሽኒንግ ፕሮሰስ ነው ማለት ነው። እና እንደሱ አይነት ስራዎችን እንሰራለን ማለት ነው። ስለዚህ ከመጀመሪያው ጀምሮ እስከ መጨረሻው ይሄ ሶርስ ከእይታ ውስጥ ማለፍ የለበትም ማለት ነው። ይሄ ቴክኖሎጂው አደገኛ ስለሆነ ነው ይሄን የምናደርገው። ኢትዮጵያ ከዓለም አቀፍ ማለትም ውጤታማ ተሞክሮ ካላቸው ሀገራት ጋር አብሮ የመስራት ሁኔታስ ምን ይመስላል? በዚህ ቴክኖሎጂ አጠቃቀም እና ለኢንታየር ፕሮሰስ ላይ ያለው። በጣም ጥሩ። እንግዲህ አሁን ቅድም እነዚህን ፕሮሰሶችን ስንል ከየትም አናመጣቸውም፣ የዓለም አቀፍ ፕራክቲሶች ናቸውና ይህን የዓለም አቀፍ የአሰራር ስርዓት ባለሙያዎቻችን እንዴት ሊያገኙ ይችላሉ? በአቅም ግንባታ ነው የሚሆነው። ይህን አቅም ግንባታ እንዴት ማግኘት ይቻላል ስንል ሀገራችን በምታካሄዳቸው የባይላተራልና መልቲላተራል ኮኦፕሬሽን ነው የሚሆነው። አንዱና በዋነኛው ከዚህ ጋር የሚጠቀሰው የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የሚባለው ሀገራችን መስራች ሀገር ናት። በ1957 ጀምሮ መስራች ሀገር ሆና ነበረች ሀገር ናት እና ከዚህ ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የተለያዩ የአቅም ግንባታ ድጋፎችን እናገኛለን። አሁን እነዚህ የምንላቸው መስፈርቶችን በተለያዩ ፐብሊኬሽን፣ በህትመት ደረጃ፣ በብሮሸር ደረጃ፣ በተለያየ ደረጃ በየጊዜው ይታተማሉ እንደየ ፕራክቲሱ። ለምሳሌ ከስፔሲፊካሊ ከራዲዮ ቴራፒ ጋር በተያያዘ፣ ከሲቲ ጋር በተያያዘ፣ ከኢንዱስትሪያል ፕራክቲሱ ጋር፣ ከማይኒንግ ጋር እንደዚህ እየተባለ በባለሙያዎች ጠና ሰነዶች በየጊዜው ይወጣሉ። እሱ ብቻም አይደለም፣ የተለያዩ ወርክሾፖች፣ ሚቲንጎች፣ ትሬኒንጎች አሉና ባለሙያዎቻችንን በዚህ አንዱ የምናበቃበት ስርዓት ነው የሚሆነው። እሱም ብቻም አይደለም፣ የተለያየ ሀገር ላይ የሚከሰቱትን አንዳንድ ችግሮችን በተመለከተ ለምሳሌ እንደው በቅርቡ የምታስታውሱት የፉኩሺማ የጃፓኑን ብንወስድ ለምሳሌ እሱ ላይ በደንብ ትንተና ተሰርቶበት ምንድን ነበር ኬዙ ተብሎ ከእንደገና የቁጥጥር ስርዓታችንን እንዴት እናጠናክር ተብሎ የቁጥጥር ስርዓቱን ስታንዳርዱን መልሶ ሪቫይዝ የተደረገበት፣ ሌሎች ሀገር ላይ ይሄ እንዳይከሰት በስብሰባ ወቅት በትሬኒንግ ወቅት ሌሰን እየተወሰደ እንደዚህ አይነት ግንኙነቶች አሉና ከዓለም አቀፉ የኮኦፕሬሽን እንዲህ አይነት ጥቅሞችን እናገኛለን። ሌላው ደግሞ ባይላተራል የምናደርጋቸዋል። አሁን ለምሳሌ ከአሜሪካው የሬጉላቶሪ ኮንትሮል ኮሚሽን ጋር ዩኤስኤንአርሲ የምንለው ከነሱ ጋር አሁን የባይላተራል ኤምኦዩ ተፈራርመን የተለያዩ አቅም ግንባታዎችን እያገኘን ያለ ነው። አሁን ከረንትሊ እንኳን አንዳንድ ቴክኖሎጂዎች አዳዲስ ቴክኖሎጂዎች ሲመጡ አቅምን ይፈትናሉ። እንደ ተቆጣጣሪ ተቋም መጀመሪያ ማወቅ አለብህ ቴክኖሎጂውን፣ ምክንያቱም ስታቅ ነው ልትቆጣጠር የምትችለው። እንዲህ አይነት ነገሮች ሲመጡ እንደዚህ አይነት የባይላተራልና መልቲላተራል አሬንጅመንታችን አቅማችንን ለማጎልበት ያግዘናል እንላለን። ይሄ ብቻም አይደለም፣ ቅድም ኢንስፔክሽን ይወጣሉ ባለሙያዎቻችን ብለናል። ይሄ አይሸተትም፣ የራዲዬሽን በባህሪው ማየታችንን በአምስቱ የስሜት ሕዋሳታችን ማወቅ አንችልም። ኦንሊ ቲንግ በመሳሪያ ነው የምናውቀው። መሳሪያው የተለያዩ መሳሪያዎች አሉ። እነዚህ መሳሪያዎች አንዳንዶቹ በጣም ውድም ናቸው። በእንደዚህ አይነት መልቲላተራልና ባይላተራል አግሪመንት ኦፍኮርስ በናሽናል ደረጃም በራሳችን አቅም እንገዛቸዋለን። በዚህ ደረጃ የምናገኛቸው ይሆናል ማለት ነው እና የኢንተርናሽናል ፕራክቲሱ በእንደዚህ አይነት ደረጃ ጥቅም ላይ እያገኘን ይሆናል ማለት ነው። በመጨረሻም ዓለማችን ብሎም በሀገራችን ይህ ቴክኖሎጂ ዲጂታል ቴክኖሎጂ አጠቃቀማችን ከጊዜ ወደ ጊዜ እየጨመረ ነው እና ይህንም ደግሞ ሃርሞናይዝ አድርጎ ከመሄድ አንጻር እየተሰሩ ያሉ ስራዎች ካሉ፣ የህግ ማዕቀፎች ካሉ እዚህ ጋር ከዲጂታል ያልከኝ ዲጂታል ኦኬ፣ ጥሩ፣ በጣም ጥሩ። እንግዲህ አሁን የፈቃድ እንሰጣለን ብለናል፣ የኢንስፔክሽን ስራ እንሰራለን ብለናል እና የቁጥጥር ስርዓታችንን እንሰራለን ስንል ይሄ ደንበኛውንም እንዳያጉላላ
ጥንቃቄ ያስፈልገዋል። በዚህ ስራ ላይ የሚሰማራው አካል ስታንዳርዱን ጠብቆ እንዲሰራ እንደምንፈልገው ሁሉ የተቀላጠፈ አገልግሎት እንዲያገኝ ይጠበቃል ከኛ ማለት ነው። የአገልግሎት አሰጣጣችንን ዲጂታላይዝ ማድረግ በተለይ በአሁን ደረጃ አብዛኛው የመንግስት መስሪያ ቤቶች የአሰራር ስርዓታቸውን ዲጂታላይዝ እንዲያደርጉ ስራ እየተሰራ ነው ያለው። ከዚህ አንፃር በአብነት ብንወስድ አሁን ቅድም የኢምፖርት ላይሰንስ ወይም ደግሞ የማስገቢያ ፈቃድን ብለናል። አሁን ማንኛውም አካል በዋን ዊንዶው ሰርቪስ የሚባላል እና ከጉምሩክ ጋር በደንብ አላይንድ ነው። ማንኛውም ለማስገባት ሲፈልግ ጥያቄውን ዲጂታሊ ነው ኦንላይን ነው የሚያመለክተውና መስፈርቱን አሟልቶ ሲገኝ እዛው ላይ ያንን ፈቃድ የምንሰጥበት፣ ሳያሟላ ደግሞ እዛው ላይ መስፈርቶችን እንዲያመጣ የምናደርግበት አሰራር ስርዓት አለን። እሱን በጥሩ ሁኔታ እየሰራ ነው ያለነው። ከዛ በመመለስ ደግሞ ላይሰንሱን ደግሞ በኦፕሬሽናል ላይሰንስ የምንለውን ፈቃድ አሰጣጡን አሁን ላይ ደግሞ በዲጂታላይዝ ለማድረግ የፈቃድ አሰጣጣችንን እሱም ላይ እየሰራን ያለነውና ከዚህ ጋር ማያይዘን ብዙ ስራዎችን እየሰራን ነው። ማንኛውም ባለሙያ ወይ ማንኛውም ባለፈቃድ ሲመጣ አገልግሎቱን በአግባቡ እንዲያገኝ የሚያስችል የዲጂታል ሲስተም በተግባር ፈቃድ አሰጣጣችንም ላይ መስራት ጀምረናል። ይሄ በሂደት ላይ ነው ያለው፣ እየሰፋ የሚመጣ ይሆናል ማለት ነው። የኢንስፔክሽኑን ስራ ቤዚክሊ አይተካው። ኢንስፔክሽን ስራ በአካል ሄዶ ማየትን ይጠይቃል፣ መረጃዎችን በደንብ ማየትን ይጠይቃል። በአጠቃላይ ግን ከህግ ማዕቀፍ ጋር ተያይዞ እንግዲህ የሬጉላቶሪ ትልቁ ስራ በህግ ነው። ህግ በአዋጅ ይጀምራል፣ ከዛ ደንብ ይኖረዋል፣ ከዛ በኋላ ዳይሬክቲቭስ የምንለው ወይም መመሪያ የምንለው አለ። እነዚህን እናወጣለን፣ ከዛ የአሰራር መስፈርቶችን እያስከተልን እንቀጥላለን ማለት ነው። እነዚህ አይነት ስራዎችን እየሰራን እና ያለ ነው ማለት ነው። እሺ፣ እንደው ይሄ መጨረሻ ጥያቄ ይሆናል። ከዚህ በፊት ጨረራ መከላከያ ባለስልጣን ነበረ የሚባለው፣ አሁን ደግሞ ኢትዮጵያ ቴክኖሎጂ ባለስልጣን ሆኖ በአዲስ መልኩ በአዋጅ ቁጥር 1263 ህዝባር 21 ላይ ተዋቅሯል እና ምን አዲስ ነገሮችን ይዞ መጥቷል? ከነበረው ተቋም በአዲስ መልክ ይዞ የመጣው ነገር ካለ፣ የተጨመሩ ነገሮች ካሉ? ጥሩ፣ በጣም ጥሩ ጥያቄ ነው። እንግዲህ የኢትዮጵያ ቴክኖሎጂ የኢትዮጵያ ጨረራ መከላከያ ባለስልጣን ይህንን የቁጥጥር ስራውን ሲሰራ የሚሰራው የራዲዬሽንና የኒውክሌር ቴክኖሎጂ ላይ ብቻ ነበረ በዛን ጊዜ ማለት ነው። መንግስት ይህንን አሰራር በማየት ተጨማሪ ቴክኖሎጂዎችን በዚሁ በተቆጣጣሪ ባለስልጣን መስሪያ ቤት እንዲሰራ በአዋጅ የተሰጠው ስልጣን ነው። እንግዲህ የስም መቀየር ብቻም ሳይሆን ተጨማሪ ኃላፊነቶችን ይዞ የመጣ ነው። ከኢትዮጵያ ጨረራ መከላከያ ባለስልጣን ወደ ኢትዮጵያ ቴክኖሎጂ ባለስልጣን ሲለወጥ ተጨማሪ ቴክኖሎጂዎችን እንዲቆጣጠር ኃላፊነት ተሰጥቶት ነው። እነዚህ ቴክኖሎጂዎች ምንድን ናቸው ስንል የኬሚካል ቴክኖሎጂ አንዱ አሁን በጣም ትልቁ ችግር ያለው የኬሚካል ቴክኖሎጂ አጠቃቀም አገባብ ላይ ነው እና ከሱ ጋር ተያይዞ እሱን እንዲቆጣጠር የፕላንት ኤንድ ማሽነሪ የምንላቸው ትልልቅ ፕላንቶች ማሽነሪዎች ወደ ሀገራችን ሲገቡ በተለይ ዩዝድ ወይም ደግሞ ጥቅም ላይ ውለው ነገር ግን ሀገራችን ላይ ቢገቡ ደግሞ ሊያገለግላሉ የምንላቸውን እሱ ላይ ጠንከር ያለ ቁጥጥር ይፈልጋል። አንዳንድ ጊዜ በጣም ኦልድ ይሆንና የኢነርጂ አጠቃቀሙ ሊሆን ይችላል፣ ወይም ደግሞ አካባቢን ከመበከል ጋር ሊሆን ይችላል። በውጭው ዓለም ላይ እንዲያቆሙ ታዞም ሊሆን ይችላል፣ እንዲያስወግዱም ታዞ ሊሆን ይችላል እና ማራገፊያ እንዳትሆን ሀገራችን ይህንንም መቆጣጠር ያስፈልጋል እና እሱንም ከመቆጣጠር ጋር ተያይዞ የምንሰራው ስራ አለ። በተጨማሪነት የፕላንት ኤንድ ማሽነሪ በቀጠል ደግሞ የማቴሪያል ኤንድ ኢመርጂንግ ቴክኖሎጂስ የምንላቸው አሁን ናውኤዴይስ ኢመርጂንግ ቴክኖሎጂስ በጣም በማህበራዊና ኢኮኖሚ ዘርፎቻችን ላይ ጥቅም ላይ እየሰጡ ነው ያሉት። እንደምታውቁት በጣም በብዙ ዘርፍ ላይ የባዮቴክኖሎጂ ብንለው ኤአይን ብንለው ኤንድሶን ብዙዎቹ ነገር ግን ቅድም እንዳልነው ሁላ የጎንዮሽ ጉዳት አላቸው። ይሄንን ቀድሞ ማወቅ መገንዘብን እንዴት አድርጌ የጎንዮሽ ጉዳቱ በቀነሰ መልኩ ይሄንን ቴክኖሎጂ መጠቀም ያስችለናል በሚል ይሄም በቁጥጥር ስርዓት ውስጥ ማለፍ አለበት ተብሎ በተጨማሪነት ለኛ ማንዴት የተሰጠ ነው ማለት ነው። 3 አለን አይደል? በአራተኛ ደረጃ ላይ ኤሌክትሮኒክስ ኤሌክትሪክ አፕላያንስ እና
እሱም ላይ ሬጉሌት የሚያደርግ አካል የለም ነበርና እነዚህንም ተጨማሪ ቴክኖሎጂዎችን በቁጥጥር ስርዓት ቅድም ባልነው የቁጥጥር ስርዓት በነገራችን ላይ በባህሪያቸው አንድ ነው የሚሆነው ከጌት ጀምሮ ከሲገባ ጀምሮ ከእንደገና አገልግሎት ላይ ሲውል ከእንደገና ዲስፖዝ ሲደረግ ወይም ደግሞ አገልግሎቱ ሲቋረጥ ምን መምሰል አለበት የሚለውን በቁጥጥር ስርዓት ውስጥ ማለፍ ነው። ስለዚህ ከዚህ ከራዲዬሽንና ከኒኩሌር ጋር ያለንን የቁጥጥር ስርዓት ልምድና ፕራክቲስ በእነዚህም ቴክኖሎጂዎች ላይ እያደረግን እየሰራን ያለ ነው። እንግዲህ ከዚህ አንፃር ምን ይፈልጋል? ህግ ይፈልጋል፣ የህግ ማዕቀፍ ይፈልጋል። አዋጁ እንዳለን ሁሉ ከሱ ጋር ተከትሎ ለእያንዳንዳቸው ደንብ ያስፈልጋል። አሁን ደንቦቹን ድራፍት እያደረግን እያወያየን ያለንበት ሁኔታ ነው ያለው። እነዚህን ማዕቀፎችን እየጨረስን ስንመጣ እውነትም ቅድም ያልናቸው ልክ ለራዲዬሽኑ ላይ ስናደርግ የነበረውን በዚህም ላይ ቁጥጥሩን እያደረግን ከቴክኖሎጂው የምናገኘውን ጥቅም የጎላ እንዲሆን ጉዳቱን ደግሞ በጣም የቀነሰን የሚሆንበትን ስርዓት እየዘረጋን ያለ ነው ማለት ነው። እሺ እንግዲህ ስለ ጊዜው እጅግ አድርጌ አመሰግናለሁ። እሺ እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን ለዛሬ በሰሞንኛ ፕሮግራም ይዤላችሁ የቆየሁት ይህን ይመስል ነበረ። በሌላ ጊዜ በሌላ ርዕስ በሌላ እንግዳ እስከምንገናኝ ድረስ ሰናይ ጊዜ